የጄፒኤስ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ ሄኖክ ግርማ በሕግ ቁጥጥር ስር ሊውል እንደሆነ በሚነገርበት ወቅት ከሀገር መውጣቱ ተሰምቷል። ታዲያ ጉዳዩ በሚዲያ ከመራገቡ በፊት መረጃ እንደደረሰው እየተነገረ ይገኛል። በዝርዝር የምትሰሙት ይሆናል። በተጨማሪ መረጃ በተለያየ ድንቅ መልእክቶቹ እንዲሁም በወንጌል አማኞች ዘንድ እጅግ ተወዳጅነትን ያተረፈው ነብይ ሄኖክ መንግስቱ ወይንም ሄኖክ ሲንገሌ የይቅርታ መልእክትን አስተላልፏል። በሌላኛው መረጃችን ዘማሪ አገኘው ይደግ ያስተላለፈው መልእክት አለ የምትሰሙት ይሆናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነትን ያጠናክሩ። ውድ ኢትዮጵያውያን፣ በተለይ የፍቼ ሰላሌ አካባቢ ሰዎች ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ እያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ። ለዚህ ንግግር ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላይሉ ሰዎች ጠቅላላም እንዲሁ ለመላው ኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበት ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ የብሔር የተለያየ ጎሳ እግዚአብሔርን አብረን የምናመልክበት ስፍራ ነው። ስለዚህም በዚህ ንግግር ያሳዘንኳችሁ፣ በዚህ ንግግሬ ያስከፋችሁ የዚያ ቤተክርስቲያን ተወላጅ በጣም ይቅርታ ለመጠየቅ እፈልጋለሁ። ሌሊት ላይ እኔ እየተጓዝኩኝ ወደዚያ ሀገር እየመጣው ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ሕዝብ ይቅርታ ለመጠየቅ እፈልጋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር እጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛ አካባቢ አመራሮች፣ በዛ አካባቢ በተለይም የመንግስት ቢሮዎች አመራሮች የተቀመጣችሁ ይቅርታዬን እንድትቀበሉ፣ ደግሞ በዚያ ከተማ መጥቼ በአካል ይቅርታዬን የምጠይቅ ሕዝቡንም የማገለግል እድል እግዚአብሔር በቅርቡ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ እመለሳለሁ። እግዚአብሔር ይህን እድል ይሰጠኛል። እወዳችኋለሁ ሲል የጄፒኤስ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ ሄኖክ ግርማ መልእክቱንና የይቅርታ ድምጹን አሰምቷል። በተያያዘ መረጃ ሰላም፣ እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣው ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ሕዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ፣ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ሕዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችሁ
በወንጌል አማኙ ዘንድ እጅግ ተወዳጅነትን ያተረፈው ነብይ ሄኖክ ሲንቀሌ ይቅርታ ለሰላሌ ክቡር ነው። ይቅርታ ለሰላሌ ትልቅ ቦታ አለው። ሰላሌ ሰው የተገደለበትን እንኳን ይቅርታ ከጠየቀ ጉማ ከወጣ ጠላቱን እንኳን ይቅር ብሎ አቅፎ የሚኖር ህዝብ ነው። ይቅር ቢልም ሞኝ ያልሆነ ከአምላክ የሚያገኘውን በረከት የሚያምን ህዝብ ነው። ይቅርታ ብትሉ ይቅር ትባላላችሁ የሚለው መጽሐፍ ቅዱስ ቃል ያከብራል። ሰላሌ ልበ ርኅሩህ ደግሞም ብልህ ህዝብ ነው። ጉዳዩ ጉማ ካወጣ በቀላሉ እንዳይነሳ ጥላቻ እንዳይቀጥል ይቅር ተብሎ ከጉዳዩ ቤተሰብ በጉማ ተዛምዶ ይኖራል። እናም እኛ በንግግር ማህበረሰቡን የምናገለግል መጽሐፉንም እንደሚል ከብዙ ንግግር መሃል ኃጢአት አይጠፋምና ሰላሌ ድንገት ከነብይ ሄኖክ አፍ በሰማው የሚያስቆጣ ንግግር ከላይ እስከ ታች መከፋቱን በሶሻል ሚዲያ አሳይቷል። ነብይ ሄኖክም ይህን መከፋት ቦታና ትኩረት በመስጠት አንድም በደብዳቤ ሁለተኛም በቪዲዮ ህዝብ ሰላሌን ይቅርታ ጠይቋል። ይቅርታ ክቡር ነው። አጥፍቻለሁ ላለ ተሳስቻለሁ ላለ ምህረት ይቅርታ ይደረጋል። ሰላሌ እንኳን በአፌሳተ ነፍስ ያጠፋንም በምህረት ያልፋል፣ ይቅርታ ይቀበላል። ነብይ ሄኖክም ድፍን የኢትዮጵያ ህዝብና ሙሉ ሰላሌን ይቅርታ ከልቡ ጠይቋል። ነብይ ሄኖክ ተባረክ። ይቅርታ የታላቅነትና የህዝብ አገልጋይ መለኪያ ነው። ህዝቡን ስላከበርክ በቻልከው ሰዓትና ጊዜ ይቅርታን ላዘነው ህዝብም አስተላልፋል። ሰላሌ ይቅርታህንም ይቀበላል አምናለሁ። አዎ ቀረብ ብዬ ስለማውቅ የተለየ ጥላቻ ከብሔር አንጻር ያለ ንቀፋ፣ ዘረኝነት በአንተ ህይወት አይቼ ስለማላቅ የንግግር ግድፈት እንጂ ክፋት እንዳልሆነ ተረድቻለሁ። በቅርቡም የሚያውቁ ከዚህ ንግግር የጸዳ እንደሆንክ ይመሰክራሉ። በአንደበቱ ማይስት የለምና ይቅርታ ግን ትልቅ አክብሮት ነው። ተባረክ ሲል ነብይ ሄኖክ ሲንቀሌ በማህበራዊ ድረገጽ ላይ መልእክቱን አስተላልፏል። እና አሁን ቤቴ መጥቻ አንድ ነገር እያሰላሰልኩ ነበር። ትንሽ ሁኔታዎች እየተለወጡ መጡ። የኤአይ መዝሙር እየበዛ ነው። ኤአይ እና ስለ ኤአይ ሳስብ ቁጭ ብዬ እንዴት ነው የምንሆነው ብዬ ተገረምኩ። ምክንያቱም ከእውነተኛ መስዋዕት ጋራ አይጣረስም ወይ አይጋጭም ወይ እያልኩኝ ነው በጣም ብዙ ነገር ሳስብ የነበረው። ምን ማለት እንደሆነ ትንሽ ላጫውታችሁ፣ ታግሳችሁ ስሙኝ። እኛ መዝሙር በምንቀዳበት ጊዜ ያው በዴክ ነበር የምንቀዳው እንደምታውቁት። አንዴ ከተሳሳትን ደግመን ነው እንደገና ምንቀዳው። ከዛ በትራክ ደግሞ መቅጃ መጣ፣ ብቅ ሆነብን። ድምጻችንን መደረብ ቻለን። የሚገርም ነው ተባለ። ያው እንግዲህ እንደምታውቁት ክሮች እንደዚህ እያጠነጠንን እንደዚህ እየደበደብን እየመታናቸው የምንሰማቸው እንደነበሩ ሁላችሁም ታውቃላችሁ። የዛም ዘመን አልፎ የሲዲ ዘመን ደግሞ መጣ። ከዛ ከሲዲም አልፎ እንደው 16 ቻናል ያላቸው መቅጃዎች ምናምን እየመጡ በጣም ጥሩ ነገሮች። ከዛ ደግሞ እነ ኪዩቤዝ በኮምፒውተር መቅዳት መጣ። ጭራሽ በኋላ የሰዎችን ድምጽ በኮምፒውተር ማስተካከል ቲዩን አውቶ ቲዩን የሚያደርግ የሚቃኝ ፒች ቢለቁ እንኳን ያችን የሚመልስ ደግሞ መጣ። እንደ 20 ዓመት ይሆነዋል። ከዛም ትንሽ ቀደም ሊል ይችላል። የሚገርም ነው። ከዛ በሱም ተገርመን ሳናበቃ ነገሮቻችንን ሁሉ ሚክስ የሚያደርጉባቸው ኢፌክቶች፣ ኢኳላይዘሮች እንደ አይኪው ምን እያደረጉ የተለያየ ሚክሲንግ ማስተሪንግ እየተባለ እየተሻሻለ መምጣት ጀመረ ማለት ነው። ጭራሽ አሁን ምንም የባለሙያ የፕሮፌሽናል ጆሮና ምንም በማያስፈልግበት ሁኔታ ሙዚቃውን ቀምሮ አሳምሮ ለጆሮ የሚያደርስ መጣ ማለት ነው። ከዚህ በኋላ ደግሞ ምን እንደሚመጣ ጠብቁ፣ ልብ በሉና። ለምሳሌ አንድ ነገር እንደሚመጣ ጠብቃለሁ። ከዚህ በፊት የተናገርናቸው አየር ላይ ያሉ ድምጾች ካፕቸር ተደርገው እንደገና ወደ እኛ ልንሰማቸው እንደምንችል የሚወራ ነገር አለ። ወደፊት ምናልባት የጌታ ኢየሱስን ድምጽ መስማት በምድር ላይ እያለ ሲያስተምር አልተጓጉም? እነ ጳውሎስ ድምጻቸው እንዴት እንደነበር፣ እነ ጴጥሮስ ድምጻቸው እንዴት እንደነበር፣ ዳዊት ሲዘምር እንዴት እንደነበር መስማት አትጓጉም? ብቻ አላውቅም። ቴክኖሎጂ በጣም የሚያስገርም ርምደት ወይም ፕሮግረስ እያሳየ ነው ርምደት። እና ይሄንን እያንዳንዳችን በጣም በሚገርም ሁኔታ ነው እያየን ያለ ነው። ግን እኔ
አንድ ኮንሰርን አለኝ። ይሄንን ላወራችሁ ነው የመጣሁት። እኔም ማስበው መዝሙራችን መስዋዕት ነው ብዬ ነው የማምነው። እንደምታውቁት መስዋዕት ማለት ሳክሪፊሻል የሆነ ስራ ነው፣ ወይም ፐርፎርማንስ ብቻ ያልሆነ። እንግዲህ እንደምታውቁት ፐርፎርማንስ ክዋኔ ማለት ነው። ግን መስዋዕት ደግሞ እንደምታውቁት በብሉይ ኪዳን ሄዳችሁ ስታዩ እርድ አለው፣ ቆዳ መግፈፍ አለው፣ እንጨት ፈለጣ አለው፣ ድስት ይጣዳል፣ የሚቃጠለውን አመድ መጥረግ አለ። ከዛ አካባቢ ያለው በጣም ደስ የማይል ነገር ነው መስዋዕት። እና በብሉይ ኪዳን የነበረው በዘሌዋውያን ምዕራፍ 1 ምዕራፍ 2 ምዕራፍ 3 በምታኑበት ጊዜ በምዕራፍ 1 እንደምታውቁት በምዕራፍ 1 ላይ የሚቃጠል መስዋዕት እንዴት እንደሚቀርብ ይናገራል። በተለይ ከቁጥር 6 እስከ 9 በምታነቡበት ጊዜ፣ በምዕራፍ 2 ደግሞ ቁጥር 1 እና 2ን በምታዩበት ጊዜ የእህል መስዋዕት እንዴት እንደሆነ፣ በምዕራፍ 3 የደህንነት መስዋዕት እንዴት እንደሆነ ይናገራል። መስዋዕት በብዙ ቦታዎች ተጠቅሷል። በተለይ በመዝሙረ ዳዊት ምዕራፍ 50 ከቁጥር 9፣ ምዕራፍ 51 ከቁጥር 16 ጀምሮ ስታነቡ እግዚአብሔር አምላክ እንደው በበረትም ከምንወስድለት የተባዕት እና ወይም የበሬ መስዋዕት ይልቅ ባውራ በብዙ ሺህ ተራሮች ያሉ እንስሶች የሱ እንደሆኑ እግዚአብሔር በከብት ወይ በበሬ ደም በምን እንደማይደሰት እግዚአብሔር ከልባችን ባለ መስዋዕት በተሰበረ ልብ እንደሚደሰት ይናገራል ዳዊት። መስዋዕት እኔ መዝሙሬን እንዴት እንደምዘምረው አውቃለሁ እና መስዋዕት እንደሆነ ነው የማምነው። ገጠር ለአገልግሎት ስንጠራ በማይመች ሁኔታ ሄደን ገጠር ውስጥ ጮጎጊት ልብሳችንን እየያዘ በእግራችን እየሄድን በፈረስ እየሄድን ሰዎች ደግሞ ሳር ላይ ወንበር የተለያየ ወንበር በርጩማቸውን ከይዘው መሬት ላይ ተቀምጠው ያሁሉ ሺህ ሰው ሲመጣ this is መስዋዕት እግዚአብሔር የሚያሸተውን እኔ በዛ ሄጄ የምዘምረውን እኔ እንደ መስዋዕት ነው የማየው። በኮምፒውተር ቅልጥፍጥፍ ብዬ የምሰራውንና የማደርገውን ነገር በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱጋ ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔርን ሊያከብሩት አይችሉም። እና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። በዚህ ነገር ባንደሰት አክቹሊ እየሰለቸ የሚሄድ ነገር ነው። ይሰለቻል። እንደምታውቁት በድሮ ጊዜ ፎቶግራፍ ይነሳ የነበረው ብላክ ኤንድ ዋይት ነው። ከዛ ደግሞ ከለር ምናምን እየሆነ መጣ። ከዛ ደግሞ ምናምን በፎቶ ደግሞ ሾፕ ሰዎችን አስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገ ሰዎች ያልሆኑትን መሆን በኤአይ ነውና ብዙ ሰፋ ያለ ትምህርት ያለው ነው። በቲክቶክ በዚህ አጭር ጊዜ እንደዚህም በገልጣው አይደለምና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርህራሄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቻለሁ። ስለዚህ ስለ መስዋዕት ጥንቃቄ ብናደርግ ጥሩ ነው። እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምንም አይደለም። እንኳን እግዚአብሔርን እኔን አያስደስተኝ። በጣም ነው እንደው የሚያስጠላኝ እኔ ስሰማው። ምክንያቱም ታውቁ ከሆነ ናቹራል የሆነ ነገርና ደግሞ ይሄ ሌዘር ስለብስ እንደዚህ ኤላስቲክ የተሰራው ሌዘርና ሲንቴቲክ የሆነው እና የተፈጥሮ ሌዘር የቱን ትመርጣላችሁ? በቃ ለእናንተ አእምሮ ትቻዋለሁ ወገኖቼ። እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ
እግዚአብሔር አምላክ ታውቃላችሁ፣ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው። በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካከል። የማይሆን ኮምፒውተር ውስጥ ነካክተን የማይሆን በሳይንስ አሁን ኪቦርድ እኮ ምርኮኞች ሆነን የቀረነው አኮስቲክ የሆኑትን ጊታሮችና ቀጥታ የሆኑትን መሳሪያዎች መጠቀም ትተን ሲንቴቲክ የሆነ ሲንተሳይዘር መጠቀም ጀምረን ነውና ከአርቲፊሻል ነገር እግዚአብሔር ይጠብቃችሁ። ብዙ አርቲፊሻል ነገር ወደ ቸርች እየገባ ነው። እንግዲህ እዚህ ላይ በቃን። በጣም ታግሳችሁ ስለሰማችሁኝ አመሰግናለሁ። እኔ አንድ ጊዜ የገጠመኝን አጭር ነገር እንደውም ከማቆሜ በፊት ልንገራችሁ። ገጠር ሄጄ በጠዋት ስነሳ ለአገልግሎት ወፉ ይንጫጫል። እንዳውም የሚገርማችሁ የዝንጀሮ ድምፅ ሰማለሁ ራቅ ካለ ቦታና ዶሮ ይጮሃል። እንዴት ከከተማ የተሻለ ነው፣ አየሩ ንጹህ ነው። እና ምለውን ነገር አጣውና እንባነቀኝና አቤት የእግዚአብሔር አሰራሩ ፍጹም ነው አይዛዛ እመኛስ አምላክ ግሩም ነው በምክሩ ብዬ ዘምሬ አስታውሳለሁ። የእግዚአብሔር አሰራር ተፈጥሮ ራሱ ያዘምራል። አየሩ ቀና ብላችሁ ስታዩ ያሉት ከዋክብቶች ሰማያት በምናያቸው ጊዜ ተፈጥሮ የምናያቸው ነገሮች በሙሉ እነሱ ናቸው የሚያስደስቱት። አርቲፊሻል ነገር በፍጹም አያስደስትም። ተባረኩልኝ። እወዳችኋለሁ። እባካችሁ ላይክ ሼር እያረጋችሁ ደግሞ ፎሎ እያረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። እወዳችኋለሁ።